ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታ በዕለተ እሁድ ተጠባቂ የእንግሊዝ ፕሪሚየር ሊግ መርሃ ግብር ቦክሲንግ ዴይ ምሽት 2 ሰዓት ተኩል ላይ ማንቸስተር ሲቲ በሜዳው ኢትሃድ ቼልሲን የሚያደርጉትን ጨዋታ የሳምንት ተጠባቂ ጨዋታ ያደርገዋል። ቼልሲ በነገው ዕለት የካይሴዶን በቅጣት የእሱን ግልጋሎትን አያገኝም። እንዲሁም ከሜዳ ውጪ ስለሆነ ለቼልሲ ከባድ የሚሆንበት ጨዋታ ይሆናል። እንዲሁም ኩኩሬላ በጉዳት አጠራጣሪ ቢሆንም በዚህ ጨዋታ ላይ የመሰለፍ እድሉ ጠባብ ነው። በሲቲ በኩል የሮድሪ መመለስ ለሲቲ እፎይታን ሰጥቷል። ምክንያቱም በባለፈው መርሃ ግብር ከሰንደርላንድ ጋር በነበረው መርሃ ግብር ላይ ኒኮ ጎንዛሌስ በጉዳት ከሜዳ ተቀይሮ መውጣቱን እናስታውሳለን። የሮድሪ መግባቱን ደግሞ አሪፍ ፐርፎርማንስን አሳይቷል። አብርሽ፣ በዚህ በቼልሲ እና በማንቸስተር ሲቲ መካከል የሚደረገው የሳምንቱ ተጠባቂ ጨዋታ ምን የሚያስመለክቱን ይመስላል? እሺ አኒሶ፣ በኢታድ ስቴዲየም ምሽት 2 ሰዓት ተኩል ሲል ነገ የሚደረገው ሱፐር ሰንዳይ ጨዋታ ማንቸስተር ሲቲ ከቼልሲ የሚያደርጉት ጨዋታ ይሆናል። በቼልሲ በኩል ኤንዞ ማሬስካን ከነስታፉ ማሰናበቱን እናስታውሳለን። ቼልሲ ኤንዞ ማሬስካን ስንብት ካደረገ በኋላ የመጀመሪያው ጨዋታ ይሆናል ማለት ነው። ከኤንዞ ማሬስካ ውጭ የሚያደርገው እና ያለ ዋና አሰልጣኝ የሚያደርገው ማለት ነው። ይህንን ጨዋታ የሚመሩት ከአንደር 21 የሚያሰለጥነው የቼልሲ ስታፍ ማለት ነው። ዋና ኮች ሆኖ ይህንን ጨዋታ ይመራዋል። እነ ካለም ማክፋርለን ይባላል። ይህንን ጨዋታ በቼልሲ በኩል የሚመራው ይሆናል ማለት ነው እና በዚህኛውም ጨዋታ ላይም አንተ እንዳነሳው የሞሴስ ካይሴዶ አለመኖር ሌላ የራስ ምታት ነው በቼልሲ በኩል። ባለፈው አንስተን ነው ነበረው ወይ ከቦርንማውዝ ጨዋታ በፊት ማለት ነው እንትናን የሞሴስ ካይሴዶን ጉዳይ ማኔጅ ማድረግ አለበት ብለን ነበረ። ኤንዞ ማሬስካ ወይ ጨዋታውን ማሳረፍ አለበት ቀጣይ ከሲቲ ጋር ስለሚያደርገው ማለት ነው፣ ወይ ይህንን ጨዋታ ማለፍ አለበት፣ ወይ ደግሞ ሞሴስ ካይሴዶ በጥንቃቄ መጫወት አለበት ብለን ነበር። ነገር ግን በ4ኛ ደቂቃ ቢጫ ካርድን ተመልክቷል እና በዛሬው ጨዋታ በነገው ጨዋታ የሚያልፈው ይሆናል ማለት ነው ሞሴስ ካይሴዶ። እና ስለ ሞሴስ ካይሴዶ ስናወራ ደግሞ የቼልሲ ትልቁ ጥንካሬያቸው ነው ሞሴስ ካይሴዶ። ስለዚህ እሱን ጥንካሬያቸውን የሚያጡ ይሆናል። በዚህ ቦታ ደግሞ ያው እንደተለመደው ጄምስን ይጠቀማል ተብሎ ይጠበቃል። የላቪያም አለመኖር እሱ ጎማ የለም። ያው በሱ ቦታ ሌላ አማራጮች ጉዳት ላይ ስለሚገኙ ማለት ነው። ሪስ ጄምስን በጣም ምርጥ ብቃቱን አሳይቶን ነበር ከአርሰናል ጋር በሚጫወቱበት ታይም ማለት ነው። ቦታ ገበር ለማድረግ ሪስ ጄምስን እና ኤንዞን ይጠቀማል ተብሎ ይጠበቃል። በሲቲ በኩል ትልቁ አድቫንቴጅ የመሃል ሜዳ ሞተር መመለሱ በደንብ ለሲቲ በጣም ትልቅ እፎይታ ነው። የሚዱን በደንብ ኮንትሮል ለማድረግ የሮድሪ መመለስ በጣም ትልቅ አድቫንቴጅ ነው እና ተናግሯል። መግለጫ ከጨዋታው በኋላ ከሰንደርላንድ ጨዋታ በኋላ ጓርዲዮላ በደንብ ስለ ሮድሪ ሲጠየቅ የዓለማችን ምርጡ በቦታው የዓለማችን ምርጡ ተጫዋች እንደሆነ እንዳትረሱ ብሏል። በደንብ እሱንም ያስመሰከረበት ጨዋታ ነው። ገና ፊት እየሆነ ሲመጣ ጨዋታዎቹን በደንብ እያደረገ ሲመጣ ምን ያህል ፐርፎርም እንደሚያደርግ ደግሞ እንትን የሚል አይደለም፣ በደንብ የሚታይ ነገር ስለሆነ በደንብ ለሲቲ ትልቅ አዲሽናል ሮል ይሆናል ማለት ነው የሮድሪ መመለስ። ስለዚህ ሲቲ በደንብ ለዋንጫ ፉክክር ውስጥ እንዳለ የሮድሪ ደግሞ መመለስ በዛው ልክ በደንብ ለዋንጫ ፉክክሩ የዋንጫውን ታይትል ለማንሳት በደንብ አድቫንቴጆችን ይሰጣል ብዬ አስባለሁ የሮድሪ መመለስ እና ያው አርሰናልም ጀስት ነጥቦችን ድሮፕ የሚያደርጉ ከሆነ ሲቲ ደግሞ ነጥቦችን ድሮፕ ላለማድረግ
እንደዚህ አይነት ትልልቅ ጨዋታዎችን ማሸነፍ አለበት። የባለፈውን ጨዋታ ስንመለከት ከሰንደርላንድ ጋር የነበረውን ጨዋታ ማለት ነው። እሱን ስንመለከት በደንብ ሰንደርላንድ በሜዳው በደንብ አስቸጋሪ እንደሆነ፣ አርሰናል ነጥብ እንዳስጣለ እናስታውሳለን። በደንብ ትልልቅ ጌሞችን በሜዳው ምን ያህል እንደሚያስቸግር ተመልክተናል። በሲቲውም ጨዋታ በዛው ልክ የእያንዳንዱን ባትል እያንዳንዱን የእርስ በርስ ግንኙነት ዋንቪዋንን ሲያሸንፉ እና ሸርተቴዎችን ሲወርዱ በደንብ ዲስትሮይ አድርጎ ኳሶችን ሲያስጥሉ የጎል ያክል ሰለብሬት ሲያደርጉ ተመልክተናል። በሰንደርላንድ ጨዋታ በሰንደርላንድ ተጫዋቾች በኩል እና በዛው ልክ ግራኒት ዣካ በጣም ምርጡን ግራኒት ዣካ ተመልክተናል። በሰንደርላንድ በኩል በደንብ ምርጡን ሰንደርላንድን የተመለከትን ይመስለኛል የበዛ ጨዋታ ላይ እና እድሎችን በሲቲ በኩልም አባክነዋል። በሰንደርላንድም በኩል በብሮቢ በኩል ኳሶችን እንዴት ሲሳቱ እንደነበር ተመልክተናል። ነገር ግን በአጠቃላይ ሲቲ በዛ ጨዋታ ላይ ነጥብ ጥሏል እና ያው ጓርዲዮላ ራሱ ነጥብ ጥላቸው ነጥብ አልጣልንም 1 ነጥብ አግኝተናል ነው ያሉት። ምን ያህል ከባድ እንደሆነ ስታዲየም ኦፍ ላይት ሲናገሩ ነበር። ያው የነገውንም ጨዋታ ታሳቢ በማድረግ የተጫዋቾች ሜንታሊቲ ላይ ለመስራትም ጓርዲዮላ ትልቅ መነሳሳት እንዲሆን 1 ነጥብ ነው እንጂ ያገኘነው 2 ነጥብ አልጣልንም ብሎ ጋዜጣዊ መግለጫ ሲሰጥ ተመልክተናል። እና የዊኒንግ ታይትሉ ላይ ለመቅረት ግዴታ እንደዚህ አይነት ጌሞችን የዛሬ ምሽት የሚደረገው ጨዋታ ላይ አርሰናል የሚያሸንፍ ከሆነ ጋፑን ለማጥበብ የሚደረግ ጨዋታ ነው። ከቼልሲ ጋር በጣም ትልቅ ፍጥጫ ይሆናል ብዬ ነው አስበው። ያው አርሰናል ጋፑን 7 የሚያደርግ ከሆነ ወደ 4 ለመመለስ ቼልሲን ማሸነፍ ግዴታ ይሆናል። ነገር ግን አርሰናል ራሱ ነጥቦችን ድሮፕ የሚያደርጉ ከሆነ ለማጥበብም ነጥቡን ለማጥበብ ትልቅ አድቫንቴጅ ነው። ግዴታ ሲቲ የማሸነፍ ውጥረት ውስጥ የሚሆንበት ነው ሁለተኛ ጨዋታ ሲሆን ማለት ነው። ያው ከውጤት አይታ የምትገባ ከሆነ ትልቅ ዲስአድቫንቴጅ ነው የሚሆነው። ምክንያቱም አርሰናል ነጥቦችን ድሮፕ አድርጎ በዛሬው ጨዋታ ምሽት 2 ተኩል ከሚደረገውን ጨዋታ ነጥብ ድሮፕ የሚያደርጉ ከሆነ ሲቲ አሸንፎ ነጥቡን ለማጥበብ ትልቅ አድቫንቴጅ ይሆናል። ነገር ግን በሲቲ በኩል ግዴታ ማሸነፍ ይጠበቅበታል። ነጥቡን ግዴታ ለማጥበብም በደንብ ዊኒንግ ታይትል ውስጥም ለመኖር ማሸነፍ ይጠበቅበታል። በቼልሲ በኩል ዋና አሰልጣኛቸውን አያገኙም። ያው ሌላ አሰልጣኝ እስኪያገኙ ድረስ በአንደር 21 አሰልጣኛቸው በካለም ማክፋርለን ይመራል ማለት ነው። የዛሬው ጨዋታ በቼልሲ በኩል በደንብ ቢቸገሩ ነው ይመስለኝ። ቼልሲ ከሜዳው ውጪ ነው፣ ወጥነት ይጎድለዋል ብለናል። ቼልሲ በጣም ብዙ ጊዜ ከቦርንማውዝ ጋር 2-2 የተለያየበትን ጨዋታ ስናነሳ ፈረስት እየመራ ጌሞችን ኮንትሮል የሚያደርግበት መንገድ በደንብ የተቸገረ ያለ ቼልሲ በደንብ እየተቸገረ ይገኛል፣ ጌም ኮንትሮል ለማድረግ ማለት ነው። እንደ ማንቸስተር ዩናይትድ እየመራ ነጥቦችን ለማስጠበቅ በጣም ሲቸገር ተመልክተነዋል። ስለዚህ ይህም ጨዋታ በደንብ ለቼልሲ ይከብደዋል ብዬ አስባለሁ። ሲቲ በኩል የሮድሪ መመለስ ሌላ የመሀል ሜዳውን ለመብለጥ ትልቅ አድቫንቴጅ ይኖረዋል ብዬ አስባለሁ። የሮድሪ መመለስ በቼልሲ በኩል ደግሞ የኩኩሬላ አጠራጣሪ መሆን ምናልባትም ነገ ማይገባ ከሆነ ትልቅ አድቫንቴጅ ነው ለሲቲ። በሜዳውም ከመሆኑ አንጻር የሮድሪ መመለስ የአሰልጣኝ አለመኖር በራሱ ትልቅ ጫና ይኖራል በቼልሲ በኩል ማለት ነው። የሞይሰስ ካይሴዶ አለመኖር ብዙ ክፍተቶች አሉት በቼልሲ በኩል። ስለዚህ ይሄን ጨዋታ ለሲቲ ትልቅ አድቫንቴጅ ይኖረዋል እና በቼልሲ በኩል ደግሞ የኤንዞ ማሬስካ ምትክ ስላላገኙ ምናልባትም ወደ
ገበያ የወጡ ይመስለኛል። ብዙ አሰልጣኞችን ስማቸው እየተነሳ ይገኛል ለቼልሲ ዋና አሰልጣኝ ለመሆን ማለት ነው። ያው ከአሰልጣኝ ውጭ የሚደረግ ጨዋታ ነው በቼልሲ በኩል። ከአሰልጣኝ ውጭ ምናልባትም ይቀጥላል የሚለው እሱን የምንመለከት ይሆናል ማለት ነው። በእርግጥ በአጠቃላይ ለሲቲ ትልቅ አድቫንቴጅ ይኖረዋል። ብዙ ይህንን ጨዋታ ለማሸነፍ አድቫንቴጅ ይኖረዋል። በእኔም በኩል ትልቅ አድቫንቴጅ አሪፍ ጨዋታ እንመለከታለን። ትልቅ አድቫንቴጅ ግን ለሲቲ እሰጠዋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።